ነሽ ስምሽ ቆይ አንዴ ሊው ሮዳስ ይሄ ነገር ምንድነው? አሁን ያነበብኩት ምንድነው? ይሄ ነገር አራዲያ መጽሐፍ ቅዱስ እኮ ነው። ተመልከች፣ እኔ ከየት እንዳመጣሁት ላሳይሽ። ቆይ ይሄው አምሃሪክ ባይብል ይላል። ይኸውልሽ መጽሐፍ ቅዱስ ነው። ገባን። ስንገባ እዚህ አስገባኒ። ጉድፈላ ጉድፈላ ጉድፈላ። እንዴት ነው የሚሻለው? ከ18 በታች። ከዛ ደግሞ ይሄን እንኳን እኔ አላነብልሽም። ከፈለግሽ ታነቢዋለሽ፣ ከፈለግሽ ትተይዋለሽ። ዘዳግም 23 አንድ ላይ ይሄው ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ እስቲ አንዴ አንብቢልኝችን። እንደው በልብሽም ቢሆን አንብቢያት። እግዚኦ እያልሽ አንብቢ። ዳሽ አለ የተቀጠቀጠ ብልቱ የተቆረጠ ወደ እግዚአብሔር ጉባኤ አይግባል። ከዛ ዲቃላ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ እንዳይገባ። እኔ ለንጋራህ አንዴ እዲያ አንቺ ማቋረጥ ትችላለህ? እሺ ትችላለሽ። አቋረጥ ነው ግን አሁን ጥቅሙን ልንገርሽ ለምን እንዳወራን። ይሄ ነገር ቁም ነገር ግን የአምላክ ቃል ነው ብለሽ ቆይ አረ ግን አንድ ጊዜ ቁም ነገር አንድ ቪዲዮ እንደው በሞቴ ይሆንብሽ እንደው በሞቴ አንድ ቪዲዮ ላሳይሽ። እንደው በሞቴ ይሆንብሽ እንደው በሞቴ ይሄን ነገር ተቀበዩ ይሆን? እንደው አንድ ነገር ላሳይሽ እንደው በሞቴ እስቲ እቺን ነገር ይልኝ አንዴ። ሰው ሆኖ መጥቶ ለኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው ይወደደኝ። ስሚ እስቲ ተቀበዩዋለሽ ይሄን ነገር? አምላክ ሰው ሆኖ መጥቶ ለኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው ይወደደኝ። ጉድ እኮ ነው። አንዴ ልድገመው ቆይ። አምላክ ሰው ሆኖ መጥቶ ለኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው ይወደደኝ። ቆይ ይሄን ነገር ተቀበዩዋለሽ? እንዴት ነው ይሄ ነገር ግን ማለቴ እዚህ በጣም ትልቅ ማን ነው ማዳመጡና እየሰማኸኝ ነው? እሺ አይ አምላክ ላንቺ ብሎ መጥቶ ሽንት ቤት ብሎ ካካ ብሏል ብለሽ ታምኛለሽ? እሱ አዳምጠኝ። የሰው ጉዳይ እዚህ ጋር አናወራም። አዳምጠኝ። ማዳመጥ ወደድ ሲጀመር እዲያ እሺ ቀጥይሽ። አሁን አማርኛው ጋር የተቀየረ እሺ አዎ ወደ ስራት ገባና አሁን እሺ አንተ አሁን ምንድነው ስራ ምንድነው የምትሰራው? ስራዬ ፍጡርን እንዳታመልኩ ወደ ፈጣሪ ብቻ እንድትሄዱ ነው ስራዬ። እኔ ፍጡር አይመለክም፣ ወንድ ልጅ አይመለክም የሚል እሱ ብቻ ስራ ነው። ሌላ ስራ የለም። የጉልበት ስራ ምናምን የለም። በኦንላይን እንደምታወራ ማለት ነው። በጉልበት ማለት የጉልበት ስትይ አልገባኝም። ስራ አለኝ። ሌላ ስራ ማለት አሁን ወሬው ጋር ሳይሆን ስራማ ስራ ነው። ስራ አለ፣ የራሴ ስራ አለኝ። ምን ነው ለስራ ልትሰጪኝ ነበረ? ከሌለ እንዴ ምን አገባሽ? ምን አገባሽ ሳይሆን ስራ ምንድነው? እንዴት እንደዚህ ደረጃ ላይ ደረስክ ለማወቅ እኛ ካንተ ትምህርት እንወስድ ነው። አቤት እንዴት ልትቀመጫ ልቻልክ ነው? እኔ ፍጡርን ስለማላመልክ አምላክ የፈለኩበት ሆኜ ያበላኛል። ፍጡርን አላመልክም። ምክንያቱም አንቺ ከዚህ ትምህርት መውሰድ ትችላለሽ። በቃ ፍጡርን አታምልኪ፣ ወንድ ልጅን አታምልኪ። የዛን ጊዜ ሁሉ ነገር ገር ይሆንልሻል። ምን ትያለሽ? ማለት ፈጣሪ ቁጥ ብለህ ነው እንደሚያበላ እሱማ እየሰራ ምን እንዴት ትላላችሁ? እስቲ ስሙ ውስጥ አምላክ ሰው ሆኖ መጥቶ ለኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው ይወደደኝ። ጉድፈላ አምላክ ሰው ሆኖ መጥቶ ለኔ ካካ እስከ ማለት ድረስ ነው ይወደደኛል። ላ ሐውለ ወላ ቁወተ ኢላ ቢላህ፣ ላ ሐውለ ወላ ቁወተ ኢላ ቢላህ። በጣም ከባድ ነው። እንዴት እስቲ አምላክ በዚህ ልክ የአምላክን ክብር የምታዋርዱት? እንዴት የአምላክን ክብር በዚህ ልክ ታዋርዳላችሁ? እንዴት አምላክ ካካ አለ ትላለች? This is shame guys. What the hell is wrong with you guys? በጣም ከባድ ነው። እኔ እንደዚህ ከረ ሞት ይሻለኛል። ለማንኛውም ቪዲዮ ለቀቅ ያለው ቪዲዮ የገብታችሁላችሁም ሼር አድርጉ፣ ኮፒ ሊንክ አድርጉ።
ምናምን። እሺ እየገባችሁ ግቡና ቪዲዮ ለቀቅ ያለው በክርስትና ግድያ እንዴት እንደሆነ ማለት ነው። እሺ ተግባባን። ሂድ እባክህ። እሺ መወያየት የምትፈልጉ ክርስቲያኖች ካላችሁ እስቲ ኑ ግቡ። ወላሂ በአንድ ቃል ነው ያባረርኩት። ቪዲዮውን ስከፍት ላጣለ ቪዲዮውን ስከፍት ላጣላለም ወላሂ። እሺ ክርስቲያኖች ግቡ። ማን ተንቀልቀል አለ? አትንቀልቀል። እኔ ቤት እኔ ጋር መጣ ፌመስ አትሆንም ሲጀመር ማለት ነው። ፌመስ ለመሆን እኔ ቤት ፌመስ ለመሆን ምናምን እንዳትመጣ። ተግባባና? እሺ ክርስቲያኖች ካላችሁ ብቻ ነው፣ ሌላ ሰው አላስገባም። እሺ ክርስቲያኖች ብቻ እና የሚያነጻጽር ሰው ብቻ ነው የሚገባው። ክርስቲያን ካለ ብቻ ነው የሚገባው። ሰላም አለይኩም ሳቢሮ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነህ ሀቢቢ? አልሐምዱሊላህ አለን 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 አለን። እስቲ ዛሬ እንደውም በዚህ ነው የምንሰራው። እስቲ አቡሻ ናቸው እያሱ ሰላም ብያለሁ። እሺ እንዴት ነህ? ጥያቄ ያለኝ ከዚህ ሰውዬ ንግግር አምላክ ሰው ሆኖ መጥቶ ለእኔ ሽንት ቤት እስከመግባት ድረስ ካካ እስከ ማለት ድረስ ነው የወደደኝ። እሺ ይሄ ንግግር እንዴት ነው? ትክክል ነው? አምላክ ለአንተ ብሎ መጥቶ ካካ ብሏል? አይ በዚህ አልስማማም። ይሄ እንደዚህ አይነት ነገሮች ላይ እኔ አልስማማም። ሰው ዋናው ፖይንት ምነግርህ ቆይ አንዴ ከይቅርታ ጋር ይሄ ሰውዬ ትክክል ነው ወይስ አይደለም? አምላክ ለአንተ ብሎ መጥቶ ሽንት ቤት ካካ ብሏል ወይስ አላለም? አይ እንደዚህ የሚባል ነገር የለም። እንደዚህ ሊሆንም አይችልም። አምላክ ሁሉም ቦታ ከአንተ ጋር ሊሆን ይችላል እንጂ እንደዚህ አይነት ነገር እንደዚህ አይነት አባባል ራሱ አይምሮ የፈጠረው ነው፣ የሰውየው ነው። ጤነኛ አይደለም ነው ያልክ? ይሄ አስተሳሰብ ትክክል አይደለም ነው የምለው እኔ። አምላክ ሁሉም ቦታ ከአንተ ጋር ይሆናል እንጂ ይሄ እንደዚህ ብለህ ስሙን የምታጠፋበት ጉዳይ የለም አምላክን። ስለዚህ ስም ማጥፋት ነው ማለት ነው አይደለ? የአምላክን ስም አይደል? በትክክል አምላክ ሁሉም ቦታ ከአንተ ጋር ሊሆን ይችላል እንጂ ኢሳያስዬ ኢየሱስ ምግብ አልበላም? ምግብን አልተመገበም? ለምንድን ነው የማይመገበው? እሺ ከተመገበ በኋላ ያ ምግብ አንድ ተመግቧል እና ሰው ነበር አይደለ? አሁን እንትን ምን ላይ ያለ መሰለ አንድ ጥቅስ ልስጥህ። ሰው እኮ ኢየሱስ ሰው ነው፣ ሰው ሆኖ መጣ የሚል ነገር የለም። አምላክ ግን ሰው ነው ኢየሱስ። አንድ ጊዜ ላሳይ የሆነች ነገር አንድ ይላል እሱን እናያለን። አምላክ ስጋ ለብሶ ወደ ምድር መጣ ይላል። ጉድ ፈላ። እሺ እናያለን። ምን አለ መሰለ መጽሐፉ ሲናገር ዕብራውያን ምዕራፍ 4 ቁጥር 15 ላይ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው አለ። ኃጢአት ብቻ ነው ያልሰራው፣ ሰው የሚሰራውን ሁሉ ሰርቷል። ምድር ላይ ያለ አይደለ? ያ ሰው የሚሰራው ለምሳሌ ሰው ከሚሰራው ነገር ለምሳሌ አንድ ምሳሌ ልስጥ። ለምሳሌ ምግብ ይበላል የሰው ልጅ ልክ ኢየሱስ እንደሚበላው ማለት ነው። ለምሳሌ ኢየሱስ ምን አድርጓል መሰለ? ከዚህ ይጀምራል። ይኸው ማቴዎስ 11 ላይ ቁጥር 19 የሰው ልጅ እየበላና እየጠጣ መጣ ይላል። ጽዮን ሚዩት። ማርቆስ ወንጌል ምዕራፍ 11 ቁጥር 12 ላይ ተራበ ይላል። ተርቧል እንደ ሰው ማለት እንደማንኛውም። ከዛ ሉቃስ 24:41 ላይ የሚበላላችሁን ብሎ ተቀብሏቸው በልቷል። ስለዚህ ከበላ በኋላ ጥያቄው ይሄ አካል የለውም ወይስ አለው? ኢየሱስ ሰው እንደመሆኑ መጠን ይሄ ትልቁ አንጀት ነው፣ ይችኛዋ ትንሿ አንጀት ነች አይደለም? ማንኛችንም ሰዎች አለን። ይሄ አካል አለው አይደለ? ኢየሱስ ምንድነው የሚጠቅመው ይሄ አካል? ጥቅሙ ባጭሩ ላስረዳ። እዚህ ጋር ያንተ አይዲያ ገብቶኛል። ባጭሩ ላስረዳ እኮ ጥቅሙን ንገረኝ መጀመሪያ። ይሄ እኮ በቃ የሰው ልጅ ያለው አካል እኮ ነው። ምንም ፋንክሽኑ እኮ ኦልሬዲ የታወቀ። ኢየሱስ የለውም ይሄ ነገር ነው። ጨጓራ አይደል? አዎ ኢየሱስ የለውም። ይሄኛው ሰማኛ መልህን ስማኝ፣ አድምጠኝ እኮ ኢየሱስ የለውም ወይ? አድምጠኛ ገባ አድምጠኝ፣ ላስረዳ። እንደሌለው ላስረዳህ እኮ ነው እኮ ኢየሱስ አለው ወይ ላስረዳህ ነው የምታስረዳኝ። ከዛ በኋላ ነው አለው ወይ ደግሞ የለውም በለኝና ታስረዳኛለህ። ይሄ አለው ወይ? ሰው በነበረበት ጊዜ ይሄ አካል የሰው አካል ሁሉ ነበረው። በቃ እሺ፣ ለምንድን ነው የሚጠቅመው ይሄ አካል? እቺኛዋ ትልቁ አንጀት ምን ለማድረጊያ ነው የሚጠቅመው? ምን ለማድረግ ብዬ ልንገርህ? የታወቀ ነገር
ካካ ለመሸከም ነው አይደለ? አይደል? ትልቁን እና ለምን ይጠቅማል ብለህ ታስባለሽ? ያ እስቲ ዝም በይ አንዴ ጽዮን፣ ምን ሆነሽ? ጤነኛ አይደለሽም እንዴ ጽዮን? ዝም በይ እሺ። ይሄ ነገር የሰው ልጅ ዌስቱን የሚሸከምበት ነው አይደለ? ዌስቱን ይሄ ትንሹ አንጀት ያው ኖርማሊ፣ ይሄኛው ደግሞ ዌስት የሚሸከምበት ነው አይደለ? ዌስቱ መሸከሚያ ነው አይደል? በጣም ጥሩ። ስለዚህ አሁን ኢየሱስ የበላው ምግብ ከፊሉ ተጣርቶ ሰው ወደ ሰውነቱ ይገባል ማለት ወደ ሰውነቱ ሲገባ ያው ለምሳሌ ኢየሱስም ማለት ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበራል። ስለዚህ የሚያድገው በቁመት ሲያድግ እየበላ ያድግ ነበር ማለት ነው። በተመሳሳይ ዌስት የሆነው ደግሞ በዚህ በኩል እንደዚህ አድርጎ ይወጣል አይደለ? ለምን ከተባለ ኢየሱስ ራሱ ይንገራል፣ ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ ዳሪ እንዲጣል አትመለከቱም ምን አለ? ስለዚህ ኢየሱስ ራሱ በተናገረው ቃል መሰረት የበላውን ዌስቱን ያወጣል ማለት ነው። ምንም ጥያቄ የለውም አይደል? ሰው ስለሆነ። ስለዚህ ኢየሱስ ይህንን ፕሮሰስ ያካሄደው አምላክ ነው ሰው ነው ማለት አምላክ ነው ሰው ነው ሽንት ቤት የገባው? ሀሳብህ ገብቶኛል። እኔ ቀጥታ ነው የተረዳሁት እኮ አምላክ ነው ወይስ ሰው ነው ሽንት ቤት የገባው? አንድ ባጭሩ ልነግርህ፣ ሰው በነበረበት ጊዜ የሰው ድርጊት ሁሉ ነበረው እኮ ገባኝ። አምላክ ነው ወይስ ሰው ነው? የሰው ልጅ የሚያደርገው ነገር ሁሉ ነበረው። ጥያቄው ይግባ። የሄደው ሽንት ቤት አምላክ ነው ወይስ ሰው ነው? መልስልኝ። ሶሪ ምን አልከኝ? ሽንት ቤት የሄደው አምላክ ነው ሰው ነው? ጥያቄ ሰው ነው ወይስ አምላክ ነው ሽንት ቤት የሄደው? ሰው ነው ሽንት ቤት ሊሄድ የሚችለው እኮ። ስለዚህ ኢየሱስ አምላክ አይደለም ማለት ነው። አንተ ቀጥታ እኔን እንዳላወራ አድርገህ ነው ጥያቄ እየጠየከኝ ያለው። ጥያቄ እየጠየከኝ ያለው እንዳላወራ አድርገህ ነው እኮ እየመለስኩልህ ነው። ቀላል እኮ ነው። የሄደው ሽንት ቤት አምላክ ነው ወይስ ሰው ነው? ስለ ሰው ነው አልከኝ። ስለዚህ ኢየሱስ ሰው ብቻ ነው ማለት ነው፣ አምላክ አይደለም። ያስማማናል? ነበረ ሰው ብቻ ነበር። ያስማማንም። ሰው ብቻ ነው ኢየሱስ። ልንገርህ፣ ኢየሱስ ሰው ብቻ አይደለም እኮ። የሄደው ሽንት ቤት ታዲያ ሰው ብቻ ነው ወይስ ሰው አምላክም ነው? ከኮንሰፕቱ ላስረዳህ፣ አድምጠኝ። አስረዳኝ። ሰው ነው የሄደው እኮ በትክክል ግን አምላክ ኢየሱስ ክርስቶስ አምላክ ከሱ ጋር ነበረ ሲሄድ ማለቴ አምላክ ከሱ ጋር ከነበረ አምላክ ነበረ አብሮ ከሰው ጋር አምላክ ነበረ የሄደው በለኝ። አይ አምላክ አልነበረም ሰው ብቻ ነው የሄደው ካልከኝ ደግሞ እንግዲህ ትነግረኛለህ ማለት ነው። አንተ የሄደው ማን ነው ከሱ ጋር? አምላክ አብ አባቱ ኢየሱስ ክርስቶስ በሚንቀሳቀስበት ሁሉ አለ። ማንም ሰው በሚንቀሳቀስበት አለ። አንተም ማንም በሚንቀሳቀስበት አለ። የለም ልልህ አልችልም። አልሄድም አለ ስትል ሁሌም አለ ስትል ማለት ኢየሱስና ሌላው ቦታ ይለያያል። ቆይ ኢየሱስ እኮ ውስጡ አምላክ ነው አይደለ? እንደ አንተ ሐሳብ አባ እሱ ከስላሴ አካላት ከሶስቱ አንዱ ነው እንጂ አምላክ አይደለም። አምላክም ነው። ስላሴ አካላት ሶስቱ ምንድን ናቸው? አምላክ ነው። ስላሴ ምንድን ነው? ሽንት ቤት የሄደው አምላክ ነው ወይስ ሰው ነው? አምላክ ነው ካልከኝ አምላክ ነው በለኝ። በቃ ሰው ነው ካልከኝ ሰው ነው በለኝ። ባጭሩ ልንገርህ፣ አምላክ በምድር ላይ ያለ የሰውን ድርጊት ሁሉንም ነገር ያደርግ ነበረ። ምክንያቱም የሰውን ልጅ ከኃጢአት ሊያነጻ ነው የመጣው። ከኃጢአት ውጪ ሁሉንም ነገር ያደርግ ነበር። የሰው ልጅ ያለው ድርጊት ሁሉ ያደርግ ነበረ ከኃጢአት በስተቀር። ስለዚህ ይሄ ሰውዬ አልተሳሳተም ማለት ነው። ከሞተና ከተሰቀለ በኋላ ይሄ ሰውዬ ነው የሆነው? አልተሳሳተም ማለት ነው። ስማ፣ አምላክ ሰው ሆኖ መጥቶ ለእኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው የወደደኝ። ይሄ ሰውዬ ተሳስቷል ወይስ አልተሳሳተም? አሁን ይገባል ማለት ነው። አሁን ተሳስቷል ወይስ አልተሳሳተም? ይኸው ጽዮን አልተሳሳተም ማለት። እስቲ ጽዮን አንዴ ትሽናሽ። ጽዮን ይሄ ኮንሰፕት ሰላም፣ እንዴት ነህ? ደህና ነሽ ወይ? ሰላም ነው፣ እግዚአብሔር ይመስገን።
እግዚአብሔር ይመስገን። ይሄ ሰውዬ ተሳስቷል። አምላክ ላንቺ ብሎ መጥቶ ካካ አድርጓል። አዎ ምን ነው? ለምንድን ነው የሚደንቅ? መጀመሪያ የአምላክነትና የሰውነት ባህሪውን ለይተህ ወቅ። መጀመሪያ ኢየሱስ ክርስቶስ ሰው ሆኖ ለምን መጣ ወይም ደግሞ ሰው ሆኖ መጣ ስንልና አምላክነቱን በምንድን ነው ክርስትና የሚረዳው እንዴት ነው የሚለውን ነገር መጀመሪያ ጥያቄ ከመጠየቅ ወይም ደግሞ ሙድ ለመያዝ ከመሞከር በፊት እንዴት ነው ክርስትና የሚረዳው የሚለውን ነገር አንደርስታንድ ማድረግ አለበት። አሁን አንተ ልጁ በምን መንገድ ያለው አዳምጠኝ። አሁን ኢያሱን እንዴት ነው እያምታታህ ያለው? መጀመሪያ ላይ ማነው ካካ ብሏል ወይ ያልከው? ከዛ አዎ ካካ ብሏል። ከዛም በኋላ ኦኬ ስለዚህ አምላክ ነው ካካ ያለው ነው። አምላክ አይደለም ካካ ያለው። አምላክ ሰው ሆኖ መጥቶ ነው ካካ ያለው። አምላክ ሰው ሆኖ የመጣበት ምክንያት እኔና አንተን ከኃጢአት ለማዳን ነው። ሲጀመር ሰው ሆኖ ከመጣ ኃጢአተኛ ሆኖ ከመጣ ካካ ማለቱ ለምንድን ነው የሚያስደንቀው እኮ? ካካ ብሏል እኮ አምላክ። አዎ ካካ ይላል። ለምንድን ነው የማይለው? ሰው ሆኖ መጥቶ ያልኩት ብሎ እኮ ሽንት ቤት ላይ ቁጭ ብሎ ካካ አለ አምላክ። የትም ቁጭ ይበል ሽንት ቤት ላይ ይቀመጥ። ይሄ አይደለም ጉዳዩ እሱ አይደለም። አንድ ነገር ልንገርህ፣ ይኸውልህ በጣም ጥሩ ሰው ሆኖ መምጣቱ ክብሩን ጥሎ መውረዱ ካላሳፈረ እናመሰግናለን። በቃ ምንድነው ወደ